ሰላም ዛሬ እንግዲህ እንግሊዘኛ የ11ኛ ክፍል በደንብ ወደ ዩኒት 7 እና ዩኒት 6 ዩኒት 8 እና 9 ያለውን ነገር አንድ ላይ አካቶ የያዘ ነገር ይዤላችሁ ለፈተና በጣም ለማትሪክ የሚጠቅማችሁን ነገር ይዤላችሁ መጥቻለሁ። አብራችሁን ቀጥታ ወደ ቪዲዮ እንገባ ማለት ነው። ሶ ኢንቨርሽን የሚባል ነገር አለ። ኢንቨርሽን ኢን እንግሊሽ ላይ ማለት ነው። ኢንቨርሽን የምንለው አለ ማለት ነው። ሶ ኢንቨርሽን ማለት ምን ማለት ነው? ቼንጂንግ ዘ ኖርማል ወርድ ወዴት መቀየር ነው? ወደ ኦርደር ኦፍ ኤ ሴንቴንስ ኖርማሊ እንደ የነበረውን ሰብጀክት ፕላስ ቨርብ ፕላስ ኦብጀክት የነበረውን ኢንቨርሽን ላይ ሲሆን ምን ይሆናል? ቨርብ ፕላስ ሰብጀክት ፕላስ ሜን ቨርብ ይሆናል ማለት ነው። ሶ ኮንዲሽናል ሴንቴንሶችን አብዛኛው ጊዜ ኢንቨርት የምናደርገው ማለት ነው። ይሄን ክሊር ላድርግላችሁ። ለምሳሌ ኢፍ አይም ኢት ሚላላ ኢፍ አይ ኢት ሚል ነገር ከበለው ማለት ነው። ሶ እንደዚህ ቢልስ ሹድ ኢፍ ሚለውን አጥፍቼ ሹድ አይ ኢት ብልስ ሹድ አይ ኢት ኢፍ አይ ኢት በምልበት ሹድ አይ ኢት ብል ይሄ ማለትም the same ነው ሚኒንጋቸው ማለት ነው። ትርጉማቸው the same ነው። ሹድ አይ ኢት ማለትም ኢፍ አይ ኢት ማለትም ትርጉማቸው the same ግን ይሄ ሹድ አይ ኢት ይስል ወይም በኢንቨርትድ ፎርም ሲሆን ምንድነው? በጣም ፎርማል ነው። በጣም ፎርማል እና በጣም አድቫንስድ የሆነ እንግሊሽ ነው ማለት ነው። ኢንቨርትድ ሲሆን ማለት ነው። ሶ ያን ያዙና ማለት ነው። ሶ ብዙ ጊዜ ኮንዲሽናል ሴንቴንሶችን የምንቀይረው ኮንዲሽናል ሴንቴንስስ ፎርማል እንግሊሽ ከዛስ ኔጋቲቭ ኤክስፕሬሽን ናቸው ማለት ነው። ኔጋቲቭ ኤክስፕሬሽን ናቸው፣ ፎርማል እንግሊሽ ናቸው ማለት ነው። ሶ ኢንቨርሽን ኢን ኮንዲሽናል ሴንቴንስ ታይፕ 1ን እንቀይራለን። ከዛስ ታይፕ 1 እናውቃለና ኢፍ ከሲምፕል ፕሬዘንት አይደል? ኢፍ ሲምፕል ፕሬዘንት ኢፍ ክሎዝ ላይ ከዛ ኢፍ አይ ኢት ኢፍ አይ ካም የሚለውን ማለት ነው። ለምሳሌ ኢፍ አይ ኢት this banana I will be healthy ይሄንን ባናና ከበላው ጤናማ ሆናለሁ። በሴም ዌይ ላይ ግን ኢንቨርትድ ማለት ራሱ ነገር ነው። should I eat this banana shouldn't ትጠቀማላችሁ። ኦኬ ምን ጊዜም ማንንም shouldn't ትጠቀማል። ማን አስወግዳችሁ ኢፍ ሚለውን አስወግዳችሁ shouldn't ትጠቀማላችሁ። በሲምፕል ፕሬዘንት ጊዜ ማለት ነው። በሲምፕል ፕሬዘንት ጊዜ ማለት should I eat this banana አያችሁ። if I eat this banana የሚለው should I eat this banana ማለትም if I eat this banana ይሄን ባናና ከበላው እንደ ማለት ነው። ተመሳሳይ ነው። ግን የትኛው ይሄ በጣም ልክ የሆነ እንግሊሽ እና ፎርማል የሆነ እንግሊሽ ነው። should I eat this banana ማለት ነው። should I eat this banana I will be healthy ማለት ነው። meaning possible future situation ማለት ነው። ከዛ ፕሬዘንት ደግሞ ታይፕ 2 እናውቃለን አይደል? እንደ if I ate ፓስትን ስንጠቀም if I came if I rain ሚለውን ስጠቀም ማለት ነው። ሶ ይሄ በዚህ ጊዜ ደግሞ ማንንም የምንጠቀመው where የምትል ቃል አለች። whereን አመጣለሁ where ከዛ I to it እቺ ነው ፎርሙ ማለት ነው። where አይ ኦር ሂ ሂዝ ምናምን ብዬ ቱ ላለው ማለት ነው። ከዛ ምን ላለው ፓስት የነበረውን ወደ ሲምፕል ፕሬዘንት ቀይራለሁ ማለት ነው። where I to eat where I to run እዚህ ጋር ተመስቀጡ ታይፕ 2 ማለት ነው። if I ate this banana I would be happy ኢንቨርሽን ሲሆን ደግሞ where I to በቀችነት where I to የምትለውን ብቻ ያዙ። where I to eat this banana I would be healthy ምን ሆናለሁ? ይሄንን ሙዝ በልቼ ቢሆን ኖሮ ጤናማ ሆን ነበር። ሐሳባዊ ኢማጂነሪ የሆነ ማለት ነው። ሐሳብ ውስጥ ያለ አይምሮ ውስጥ ሐሳብ ውስጥ ያለ እቺን በባላትማ ደህና ሆን ነበር በማለት ሐሳብ ውስጥ ያለ ማለት ነው። ሶ ኢንቨርትድ ፎርሙ እንዴት ነው? where I to ነው ማለት ነው። ሶ ታይፕ 3 ደግሞ ስናየው ሪግሬት ጸጸት ማለት ፓስት ላይ የሆነ ሀፕንድ ሳናደርገው የቀረን ነገር ካለ if I had eaten this banana ይሄንን ሙዝ በልቼ ቢሆን ኖሮ I would have been healthy ጤናማ ሆኜ ነበር። ጸጸት ማለት ነው። ይሄንን if I had eaten this banana ይሄንን ሙዝ በልቼ ቢሆን ኖሮ I would be happy I would have been happy healthy አሁን ላይ ጤናማ ሆኜ ነበረ እንደማለት ነው። ሶ ስቀይረው ደግሞ ኢንቨርትድ ፎርሙ ነው ሃድን አመጣለሁ ፊት ለፊት ላይ ኢፍ ምትለዋን አስወግዳለሁ። ከዛስ ሃድን ምን አመጣለሁ? ሃድን ከፊት ለፊት አመጣለሁ ማለት ነው። ሃድ ከፊት ለፊት ትሆናለች። had I eaten this banana አያችሁ had I eaten እንዳለች ነው። እቺ ፓስት ፓርቲሲፕል እንዳለች ነው የምትጠቀስ ሲን እንደዚህ ማለት ነው። እንዳሉ ነው የሚሆኑ ሲን እንደ ፓስት ፓርቲሲፕሎች ማለት ነው። እነሱ እንዳሉት ነው ኬፕት ምናምን የሚሉት እንዳሉ ይቀመጣሉ። ከዛ ሃድን ከፊት ለፊት ታመጣላችሁ አለቀ ማለት ነው። ሶ ይሄ በዚህም ተጻፈ አባባሉ ማለቱ the same ነው። ሚኒንጉ the same ነው። ግን ይሄኛው ምንድነው? ሞር ፎርማል ነው ማለት ነው። ሞር ፎርማል ነው። had I eaten this banana እና if I had eaten this banana ሚኒንጋቸው the same ነው። ግን ይሄ ፎርማል ነው። በጣም አድቫንስድ የሆነ እንግሊሽ ነው ኢንቨርትድ ፎርም ላይ ሲቀመጥ ማለት ነው። በአጭሩ ደግሞ እንድትይዙልን ምን ታረጉታላችሁ?
ኮንዲሽናሎችን ኢንቨርት ስናደርገው ታይፕ 1ን ስንቀይር ሹድ ነው። ሹድን ከፊት ለፊት አመጣለሁ አይደል? ሹድ አይ ኢት ነው ማለት ሹድ አይ ኢት። ደግሞ ፓስት ሲሆን ደግሞ ወይም ታይፕ 2 ሲሆን ደግሞ ምን እላለሁ? ዌር አይ ቱ ኢት ዌር አይ ቱ ጎ ላለው ማለት ነው። ሃድ ስንስም ታይፕ 3 ደግሞ ሃድን ከፊት ለፊት አመጣለሁ ማለት ሃድን እጠቀማለሁ። ኢፍ አይ ሃድ ሲን አይቼው ቢሆን ኖሮ ኢፍ አይ ሃድ ሲን ማለት ምንድን ነው? አይቼው ቢሆን ኖሮ እችን ታስወግዱና ማንን ነው ሃድን ከፊት ለፊት ታመጣል። ሃድ አይ ሲን ትላላችሁ። ሃድ አይ ሲን ማለትም አይቼው ቢሆን ኖሮ ግን ፎርማል እንግሊሽ ነው። ቢካዝ ኢፍ አይ ሃድ ሲን ስል ሞር ራሴ ላይ ነው ፐርሰናላይዝድ ነው። ይሄ ግን ምንድነው ጀነራል ሲቹዌሽኑን ነው የሚከተለው ማለት ነው። ስለዚህ ይሄ ሞር ፎርማል ነው። ይሄንን ወይ ተጠቀሙ ማለት ነው። እና ኢንቨርስ ስናደርግ ደግሞ ኔጋቲቭ የሆኑ ወርዶችን ብናገኝስ ለምሳሌ if I rarely if I seldom eat banana አያቸው seldom rarely እነዚህ ኔጋቲቭ ናቸው ማለት ነው። ኔጋቲቭ የሆኑ ምንድን ናቸው? ኔጋቲቭ አድቨርብ ናቸው ማለት ነው። ሶ እነዚህ የሚጨመሩ ከሆነስ ነው አሁን ጥያቄው። never የሚለው ነገር ቢጨመርስ? rarely የሚለው ነገር ቢጨመርስ? እነዚህ ቢጨመር ሰው ምንድን ነው የምታደርጉት ማለት ነው። እነዚህ ሲጨመሩ እነዚህን ከፊት ለፊት ታመጣላችሁ። ከፊት ለፊት not only, no sooner, hardly, seldom, rarely, never እነዚህ ምንድን ናቸው? ስፔሻል የሆኑ ወርዶች ናቸው። ወይም እነዚህ ኔጋቲቭ የሆኑ ምንድን ናቸው? ኔጋቲቭ የሆኑ ወርዶች ናቸው ማለት ነው። ኔጋቲቭ የሆኑ ወርዶች ወይም ስፔሻል ወርዶች እነዚህ መቼ ነው? መጀመሪያ ላይ እናመጣቸዋለን። ኤግዛምፕል never had I seen such a thing ላለው never had I seen ላለው አያችሁ። never የምትለው ከየት ነው የምታመጡ? ፊት ለፊት አምጡ። rarely የምትለውንም seldom hardly not sure እነዚህ ነው ከፊት ለፊት ነው የምታመጡት። ከፊት ለፊት ነው የምታመጡት ማለት ነው። ለምሳሌ ምን ነበር? I had seen such a thing አይደል? I had never እዚች ጋር never እዚህ ጋር ነበር የምትገባው። አያችሁ I had never seen such a thing I had never seen such a thing ነበር የሚሆነው ማለት ነው አይደል? ግን ሲቀየር ኢንቨርትድ ፎርሙላ የጻፉ ከተባላችሁ never እነዚህ ኔጌቲቮችን ከፊት ለፊቱ ታመጡና never had I seen such a thing ትላላችሁ። never had I seen such a thing meaning I have not seen it before ከዚህ በፊት አይቼው አላውቅም ማለት ነው። rarely and seldom ማለት አልፎ አልፎ ማለት ነው። እነዚህም ኔጋቲቭ የሆነ ሴንስ ነው ያላቸው ማለት ነው። rarely do I go there meaning I do not often go there ብዙውን ጊዜ እዛ አልሄድም። በቃ እነዚህ rarely hardly ነግሬያቸዋለሁ። ከፊት ለፊት ታመጣላችሁ። ከዛ do I go there ትቀይራላችሁ ማለት ነው። should I go there በዛ ፎርም ትቀይራላችሁ። meaning I do not often go there ማለት ነው። ሚኒንጉ ከፈለጋችሁ ማለት ነው። so hardly when እና hardlyም አሁንም ከፊት ነው የምታመጡት። hardly ከፊት ታመጣላችሁ። ኦኬ I had hardly finished when he came የሚለውን አሁን I had hardly አይደል? hardly had I finished okay if I had hardly finished የሚለው ኢፍን ታስወግዱና hadን ከፊት ለፊት ታመጣላችሁ። ግን ኔጋቲቭ ስላለች hardly ከፊት ለፊት ትመጣለች ማለት ነው። so hardly የሚተራ ከፊት ለፊት ትመጣለች። hardly had I finished when he came hardly I finished one action happened immediately after another okay ያንን ለማ sooner no sooner than ቢሆንስ no sooner የሆነ ነገር ከተፈጠረ አልዘገየም ለማለት ስንፈልግ no sooner had I arrived no sooner አያችሁ no sooner እቺ no sooner ኔጋቲቭን ታመለከት no sooner አልዘገየም had I arrived እኔ ከደረስኩ then it started raining እችንም ያዟት ማለት ነው። የሆነች አክሽን ትከታላችሁ no sooner had I arrived then it started raining okay no sooner had I arrived then it started raining no sooner በቃ እችን ያዙ no sooner የሆነ ብላችሁ የሆነ ማለት ስትፈልጉ ያዙ ማለት ነው። እችን ያዙ ማለት ነው። no sooner had I arrived then it started raining so አልቆየም እኔ እንደደረስኩ ነው ዝናቡ መዝነብ የጀመረው ማለት ስትፈልጉ ማለት ነው። so not only but also ሲሆንስ not only did he steal the money but also run away አያችሁ not only did he steal the money but he also ran away he ran away not only did he steal the money ብሩን ብቻ አይደለም የሰረቀው ደሞም ሸሸ ማለት ስትፈልጉ not only did he steal አያችሁ did he steal
did he steal not only did he steal አያችሁ inverted form ነው ኦኬ did he steal the money but he also ran away አያችሁ inverted form ማለት ነው ይሄን ያዙ ማለት ከዛ ጀነራል ሩል ደግሞ ቀደም እንደነገርኳችሁ ነው if negative or limiting word comes first move auxiliary verb before the subject አያችሁ auxiliary verb ምን ታደርጋላችሁ ፊት ለፊቱ ከሰብጀክቱ ፊት ለፊት ታደርጋላችሁ ማለት ነው ይሄ auxiliary የምንላቸው እንደ would እንደ had እንደ do እነዚህ አይደል መጀመሪያ ኔጋቲቭን ታስቀምጡና ኔጋቲቭ የሆኑ ካስቀመጣችሁ በኋላ ከዛ ማንንም የምታስቀምጡት ሰብጀክት ከሰብጀክት ቀጥሎ ማነብ እነዚህ እንትና ማለት ነው auxiliary verb የምንላቸው ከሱ ቀጥሎ ታስቀምጣላችሁ auxiliary verb የምንላቸው ነው ማለት can could would should do እነዚህ ምን ከፊት ለፊት አደርጋለሁ ማለት ነው ሶ ከፊት ለፊት አደርጋለሁ ማለት ነው so example never የምትለውን ስጠቀም never had I okay never had I rarely do I hardly had I okay በዚህ way እንትን አድርጉ ማለት inversion በቀላል ደግሞ inversion ማለት ደግሞ changing the word order for formality emphasize አጽንኦት ለመስጠት እና ለመደበኛነት ወይም አድቫንስድ የሆነ እንግሊሽ መናገር ስንፈልግ ኢንቨርት እናርጋቸዋለን ቃላቶችን ኢንቨርት እናርጋለን ማለት ነው ሶ ኮንዲሽናል ሴንተንሶች ኔጌቲቭ እነዚህ ያሉ እነዚህን ያዟቸው ማለት ነው ሶ እነዚህን ያዟቸው ማለት ነው ይሄ በመጨረሻ ላይ ኢንቨርሽን ሜክስ እንግሊሽ ሞር ፎርማል and powerful without changing the ትርጉሙን ሚኒንጉን ሳይቀይር ግን እንግሊዘኛ የምናወራውን ምን ያደርጋል ሞር ፎርማል ያደርጋል ማለት ነው ያንን ያዙ ማለት ነው ስለዚህ አሁን ደግሞ ስለ adverb እናወራ adverb ታውቃላችሁ adverbs of time adverbs of frequency ምናምን ሲባል ሰምታችኋል ያዙ adverb የምንለው is a word that modifies gives more information about verb ስለ አክሽኑ adverb የምንለው ምንድነው just modify የሚያደርግ ነው የሆነ ቃል ነው ያ ቃል ምን ያደርጋል ያሻሽላል ወይም ተጨማሪ ኢንፎርሜሽን ይሰጣል ስለምን ስለ አክሽኑ ስለ verb ማለት ነው so I eat ወይም I ate past እናርገውና I ate በላው እንዴ ነው በላው በፍጥነት ነው በላው ቀስ ብለን ነው በላው ያስጠለን ነው በላው መቼ ነው በላው adverb ነው እነዚህ የሚመልስ ከሆነ I ate yesterday ትላንት በላው adverbs of time okay I ate every day I eat every day I eat every day adverbs of frequency አያችሁ adverbዎች verb-ን ነው modify የሚያደርጉት አይደል እነዚህን እናያለን ማለት ነው አሁን ደግሞ ማለት ነው ሶ እነዚህን ያዙ ማለት ነው ሶ adverb ከዛ adjective another adverb ማንም verb ብቻ አይደለም modify የምናደርገው አንዳንዴ ማንን adjectiveን አንዳንዴ ደግሞ ማንን ሌላ adverb-ን modify ያደርግልናል it tells us how when where how often how much የሚለው ማለት ነው እንዴት መቼ የት ምን ያህል ጊዜ ምን ያህል ነው ቢሎን ይመልስልናል types of adverbs እናልሽ አምስት አሉ adverbs of manner የምንለው ማለት ነው እንዴት የምትለዋን የሚመልስልን ከሆነ adverbs of manner እንላለን ማለት ነው እንዴት how የሚለውን adverbs of manner እንዴት ሲባል ለምሳሌ example adverbs of manner they tell us how something አንድ ነገር እንዴት እንደተፈጠረ ይነግሩናል እንዴት በጥንቃቄ carefully beautifully በውበት gorgeously በሚያምር ሁኔታ generously በልጋስነት በደስ በሚል ሁኔታ gladly ደስ በሚል ሁኔታ slowly okay በዚህ way ማለት ነው አንድ ነገር ly ያለባቸው ፌመስ የሚያደርጋቸው ምንድነው ly ያለባቸው okay ብዙውን ጊዜ ly ያለባቸው እነዚህ adverbs of ምን adverbs of ማን የምንለው adverbs of action ከዛ ውስጥ ደግሞ አንዱም አሁን እያየነው ያለነው ምንድነው manner ማለት ነው adverbs of manner አንድ action እንዴት እንደተፈጠረ ማለት how something she speaks beautiful በሚገርም ውበት ባለው መልኩ ነው የምትናገረው he works careful በጥንቃቄ ይሰራል አያችሁ በዚህ way how የሚለውን ይመስላል adverbs of manner ማለት adverbs of time ደግሞ መቼ they tell us when something happens አንድ ነገር መቼ እንደተፈጠረ ይነግሩን example መቼ now this is adverbs for time soon በቅርቡ today ዛሬ tomorrow ነገ yesterday ትላንት recently በቅርቡ lately ሰሞኑን lately መቼ ሰሞኑን lately okay lately means ሰሞኑን immediately ወዲያውኑ መቼ ወዲያውኑ immediately okay ያዙ okay ያዙ okay ከዛ ስለዚህ later መቼ later በኋላ ላይ ሰራዋለሁ later መቼ በኋላ ላይ okay ያዙት okay
ሶ ያዙ ላስትሊ መቼ በመጨረሻ ላስትሊ አድቨርብስ ኦፍ ታይም ናቸው። መቼ ከዛን ጊዜ ጀምሮ ከዛን ጊዜ ጀምሮ ሲንስ ዩ ወር ቻይልድ ህፃን ከነበርክበት ጊዜ ጀምሮ ሲንስ አይ ኤት ባናና ሙዝ ከበላሁበት ጊዜ ጀምሮ ሲንስ ማለት ከሆነ ቦታ ጀምሮ ማለት ነው። ሲንስ ስንል ማለት ነው። ሶ አንቲል ማለት ድረስ መቼ ድረስ እስከዚህ ድረስ ኦኬ። እነዚህ ቃላቶችን ያዙ አድቨርብስ ኦፍ ታይምን ይገልጻሉ። እዚህ ጋር ኤግዛምፕል ከፈለጋችሁ ማየት ትችላላችሁ ማለት I've been here እዚህ ነበርኩ ሲንስ መንዴ ከሰኞ ጀምሮ we are leaving now አሁን እየደቀቅን ነው እየወጣን ነው በዛው ያዙ ማለት ነው። so adverbs of place ደግሞ ቦታን የት የሆነ they tell us where something happens አንድ ነገር የት እንደሚከሰት ይነግሩናል። አንድ ነገር የት እንደሚከሰት ይነግሩናል ማለት ነው። they tell us where something happens አንድ ነገር የት እንደሚከሰት ይነግሩናል ማለት ነው። so example here የት here እዚህ there እዛ everywhere ሁሉም ጋር nowhere አያችሁ outside inside up down away አያችሁ በቺም ብቻ በቀላሉ ማያዝ ነው። የት የምትሏን ያዙ። adverbs of frequency ደግሞ ምን ያህል ጊዜ how often ምን ያህል ጊዜ frequency ማለት ድግግሞሽ ምን ያህል ጊዜ they tell us how often something happens አንድ ነገር የሚፈጠረው ምን ያህል ጊዜ ነው። always ሁል ጊዜ usually ብዙን ጊዜ often ብዙን ጊዜ usually ማለትም ሁል ጊዜ ማለት ግን always ሲሆን በጣም ብዙ ጊዜ ለማለት ነው። so ሁለቱም ደሴም ናቸው። usually often ማለትም ብዙውን ጊዜ ኦኬ often ብዙውን ጊዜ often sometimes አንዳንድ ጊዜ rarely አልፎ never በፍጹም ኦኬ በፍጹም again ድጋሚ every day weekly daily በየቀኑ በየሳምንቱ አያቸው daily ኦኬ በዚህ ስትሉ ምን ማለት ነው? ፍሪኩዌንሲን ይነግረናል ማለት ነው። ፍሪኩዌንሲ adverbs of frequency ነው ማለት አዛምዱ ከተባለም ማዛመድ ነው። so ከዛ በቃ sometimes often usually always ኦኬ ግልጽ ናቸው። rarely አልፎ never ፈጽሞ again ኦኬ ያችን ያዙ ማለት ነው። how often ያዙ how often የምትለው አይነት ማለት ነው። ምን ያህል ጊዜ ነው የሚፈጠር። ከዛ adverbs of degree ማለት መጠን ወይም intensity ምን ያህል ነው መጠኑ ምን ያህል ነው። very በጣም ነው very በጣም ነው quite በጣም ነው nearly ነው በጣም ነው እሱም just ማለት ትንሽ ለማለት just ነው hardly ነው enough ነው በቂ ነው almost ነው simply ነው አያቸው መጠኑ ምን ያህል extremely ነው ያንን ይነግረናል ማለት ነው። adverbs of degree የምንለው ማለት መጠኑ ምን ያህል ነው የሚለውን ይመልሰው። so they tell us how strong ምን ያህል ጠንካራ ነው how strong or how much something is አንድ ነገር ምን ያህል ጠንካራ ነው አንድ ነገር ምን ያህል ነው ጠንካራ ነው አንድ ነገር ምን ያህል ጠንካራ ነው she is very active አያቸው ምን በጣም አክቲቭ መሆኑን ይነግር I am quite serious እኔ በጣም serious ነኝ ስለ አያቸው it is nearly impossible nearly ማለት ይቻላል ማለት ነው nearly አይቻልም ማለት ይቻላል አያቸው አይቻልም nearly ስትሉ just ስትሉ hardly ስትሉ enough almost I'm almost done okay ምን ያህል ነው ደኔ እንኩት በቃ እስከ መጨረሻ ድረስ ደነውኛለሁ ጨርሻለሁ simply too extremely እነዚህን ያዟቸው ማለት ነው። እነዚህ ምን ይነግራሉ እዚህ ጋር how ሚለው manner ነው when ሲል time ነው where ሲል place ነው how ሲል frequency ነው ምን ያህል ጊዜ ይደጋገማል how much ሲል ደግሞ ምን ያህል ነው very ነው two ማለትም እኮ very ማለት ነው extremely ማለትም እጅግ በጣም ብዙ ማለት two ማለትም ደግሞ በጣም ብዙ ማለት ነው። አንድ ነገር በጣም ብዙ ነው two ነው extremely ነው almost ማለት almost ሆኗል ነው simply ማለት ደግሞ ቀላል ነው አንድ ነገር simple ነው simply ማለት ምን ያህል ይከብዳል simple ነው ኧረ ስትሉ hardly በጣም አስቸጋሪ ነው ስትሉ ኦኬ ያን ያዙ እነዚህን ቃላቶች ያዙና እንግሊዘኛ ላይ ይጠቅማችኋል ለፋይናልም ማትሪክ ለሚጠቅመው ስለመጣ ይጠቅማችኋል ቪዲዮ ላይክ ማድረግ አትርሱ